አንበሳ ቢኖር በሰጠው ደስ ባለኝ። ችግር የለውም። እኛ ከአላህ ዘንድ ነው ምንዳን የምናገኘው። ነገም እንዳትረሳኝ ይገባል። ችግር የለም። አብሽር፣ ደስ ባለ ጊዜ ያጣን ነው ትችላለህ። እሺ መጀመሪያ የተጻፈው የሁስማን ቁርአን ነበረ። ከዛ የሁስማንን ተቃጥሎ ደግሞ የሐፍሳን ነው ትክክል ነው ተብሎ ለምንድን ነው የተወሰደው? እሺ እናንተ ተአምር ነው። መጽሐፋችንን ከላይ እስከታች ሸምድደን በጭንቅላታችን ይዘናል። ይሄ ቁርአን የሸመደድኩት እኔ የ12 ዓመት ህፃን ልጅ እያለሁ ነው። 12 13 ገና 6ኛ ክፍል 7ኛ ክፍል እየተማርኩ መጽሐፍ ቅዱስ ቢቃጠል ዛሬ ነገ የሚያስጽፈው አንዲት ዲያቆን አይኖራትም። ለዘላለም ጠፋ፣ አለቀ። خلاص ማሰላም ነው። ወጥቶች አለ አይደል? መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳን የሸመደደ ቄስ አለ? በፍጹም እዚህ ልታመጣልን ያትችል የለም፣ በፍጹም። አረ ተውት፣ ብሉይ ኪዳንና አዲስ ኪዳን ተውት፣ ብሉይ ኪዳንን ብቻ ተውት። እሱ ኦሪት ዘፍጥረትን ብቻ የሸመደዳል? አረ በፍጹም የለም። እንዳ ከኦሪት ዘፍጥረት 10 ገጽ ሸምድዶ ሊያነብልን የሚችላል ምንም ሳይሳሳት እዚህ ገብቶ በፍጹም አታገኙ። እኛ ግን ቁጭ ብለን አሁን ከላይ እስከታች አንድ ፊደል ውል ሳትልብን ማንበብ እንችላለን። ይሄ ተአምር አይደለ ጀማ? ይሄ ተአምር አይደል? ሰላም፣ እንዴት ነህ? ሰላም፣ ደህና ነህ? አሉ ይመስገን። እሺ፣ የሐዋርያት ሃይማኖት ነው ብለሃል እና ፕሩፍ ምንድን ነው? ሐዋርያቶች እኛ ሙስሊሞች ነን ይላሉ፣ ነቢያቶችም ሙስሊሞች ነን ይላሉ እኮ። ፕሩፍ ምንድን ነው? ከቁርአን ውጭ ከቁርአን ውጭ ጥያቄ ልጠይቅህና መጽሐፍ ቅዱስ ላይ ስለ ክርስትና ከመጽሐፍ ቅዱስ ውጭ ብለህ ያስኬዳል? የእምነት ባለቤት ነህ፣ ክርስቲያን ነህ አይደለ? ኖ እያልኩ ያለሁት ቁርአን ነብዩ መሐመድ እና ቁርአን ነው ፕሩፉ። ሌላ ምንም ፕሩፍ የለውም። ለዛ ከቁርአን ውጭ ክርስቲያን ነህ? ምንድን ነህ? ክርስቲያን ክርስቲያን። እሺ ክርስቲያን ነው ይሄ ልጅ። አብርሃምን ታውቀዋለህ? አውቀዋለሁ። በመጽሐፍ ቅዱስ ውስጥ አብርሃም ማን እንደሆነ ማስረጃ አስተምር እስኪ። እስራኤላውያን አሉ ዊትነስ። አልጠየቅኩም። ከመጽሐፍ ቅዱስ ውጭ እዚያ በፊት በነበረ መጽሐፍ አብርሃም ስለሚባለው ሰው ማስረጃ አስተምር እስኪ። ማን ነው አብርሃም? እየነገርኩ ነው። አብርሃም አብሯቸው የነበሩ ሰዎች ፕሩፍ አሉ። ሲወራረድ የመጣ ማስረጃ ሳይኝ። ያ ትልቁ ላይ ነው፣ ከፍታ ሳይ። ያላ ላ የተጻፈ ነገር አሳይ። ሄሎ ወለካሎ ወይም በቃ ልቀይርልህ፣ ችግር የለውም። እሱን አታገኘውም። ሙሴ ነብይ ነው አይደለ? የሙሴን ነብይነት የመሰከረለት ከሙሴ በፊት አንድ ማስረጃ አምጣ። አንድ ነብይ ያላ ያካሄድ ያወጣቸው እየነገርኩ እኮ ነው። እንደምን አሳይ። ከፍተህ ያው ትልቁ ላይ ተደርጋል። እኔ ትንሽ ላይ ሆኛለሁ። ማስረጃ ሳይ ለምትጠይቀው ጥያቄ መጽሐፍ ኦሪት አለ። ለምሳሌ መጽሐፍ ኦሪት ከአብርሃም በኋላ የመጣ ነው። ከአብርሃም በፊት ከነ ሙሴ በፊት የነበረ መጽሐፍ ነው የምፈልገው። አንተ ማስረጃ ከመጽሐፍ ቅዱስ አልፈልግም። ያ መጽሐፍ ቅዱስ እኮ አንድ መጽሐፍ አይደለም ወንድም። ስንት መጽሐፍ ነው ሳይሆን ጥያቄ ከብሉይ ኪዳንና ከአዲስ ኪዳን መጽሐፍ ቅዱስ ከነዚህ አልፈልግም። እኔ ሌላ ማስረጃ ነው ፈልገው። እርሊ ቸርች ፋዘርስ የነሱን ልጠቅስልህ ይችላል። አይደለም ከሙሴ በፊት ከነበረ መጽሐፍ ነው ፈልገው። ሌላ መጽሐፍ እየነገርኩ እኮ ነው። ፊዚካል ኤቪደንስ ከሙሴ በፊት የነበረ መጽሐፍ ክፈትና አሳየው። ትልቁ ላይ ነው፣ ወሬ አይደለም። ማስረጃ ያው ክፈት። ሰማኛ መጀመሪያ እኔ እየጠየቅኩ ያለሁት እና ያንተን ጥያቄ ልክ በዚያ ግልብጥ አድርጌ ነው የጠየቅኩ። ከሙሴ በፊት የነበረ አንድ መጽሐፍ ክፈትና ስለ አብርሃም የሚናገር መጽሐፍ አሳየን፣ ወይንም የሙሴ ነብይነት የሚናገር አንድ መጽሐፍ ከሙሴ በፊት ከፍተህ አሳየን። አንተ መጽሐፍ ከመጽሐፍ ቅዱስ በፍጹም አልፈልግም። ይሄ አካሄድ ያስኬዳል? ስሜታ ወንድም ለጥያቄው መልስ ብቻ ስትዝም ብላ ከሙሴ በፊት የነበረ አንድ መጽሐፍ ግለጥና ስለ ሙሴ ነብይነት የመሰከረ አንድ ነብይ ማስረጃ አስጠር። እየነገርኩ ነው። አሁንም ተረጋጋ። እንድትነግረኝ ሳይሆን ከፍተህ እንድታሳይ ነው። እንድትነግረኝ ሳይሆን
እንድትነግረኝ ሳይሆን ከፍተህ አሳየኝ እያልኩ ነው። ትልቁ ላይ ነህ፣ ከፍተህ አሳየኝ። ፕሩፉን ነው እየነገርኩ ያለሁት እኮ። ማመን ያለ ማመን ያንተ ፈልግ። ማስረጃ ከፍተህ አሳየን። ያንተን ወሬ አይደለም ፈልገው፣ ማንበብ ነው የምንፈልገው። ሂስቶሪካል ስኮላርሺፕ ትቀበላለህ? ከአብርሃም በፊት ከሙሴ በፊት የነበረ አንድ መጽሐፍ አውጣና የሙሴን ነብይነት የመሰከረ አንድ ነብይ ማስረጃ ስጠን። ያላ እኮ እየነገርኩ ነው። የስኮላሮችን ትቀበላለህ ወይ? ሂስቶሪካል ስኮላርሺፕ ከሙሴ በፊት ከነበረ መጽሐፍ አንድ መጽሐፍ አውጣና አሳየን። አሁን እያልኩኝ ነው። ችግር የለውም፣ ከፍተህ አሳየን። ያላ السلام عليكم أسو كأني قتل كويس ما ترجع لي عم تعال ይሰማል? የሚነበብ ነገር ነው የምንፈልገው፣ ድምጽ አይደለም የምንፈልገው። ከፍተህ አሳየን። ከሙሴ በፊት የተጻፈ አንድ መጽሐፍ ስለ ሙሴ ነብይነት የመሰከረ አንድ ነብይ። ያላ እኮ ነገርኩ። ጁሾች የጻፉት መጽሐፍት አለ እንደዚህ ዶክመንትድ ያልሆነ አሳየን። ግን በፒዲኤፍ መልኩ አይደለም ነው፣ በፒዲኤፍ መልኩ አይደለም። ከሙሴ በፊት የሙሴን ነብይነት አይሁዶች ጽፈዋል እያለ ነው። ማስረጃ ያመጣልን። ከሙሴ ስሜታዊ አትሁኑ። አብሽራለሁ ነው፣ ችግር የለውም። ከሙሴ በፊት አይሁዶች ከሙሴ በፊት የሙሴን ነብይነት የመሰከረ ነብይ ማስረጃ ሊሰጠን። ነብይ አላልኩም፣ ስኮላሮች ናቸው። እኔ ጠየኩት እንደሱ ነው። እኔ እኮ ነብይ አይደለም የጠየኩት። እስልምና ከመሐመድ በፊት የሚኖሩ ፊዚካል ኤቪደንስ ሊሆን ይችላል። ማሪ በለት ያቀደም ተሽቆ ያኔ ሙሴ ነብይ መሆኑን ታምናለህ አንተ አይደለ? አምናለሁ። በጣም ጥሩ። ሙሴ ነብይነት ያምናል። የሙሴን ነብይነት የምፈልገው ከሙሴ መጽሐፍ ወይንም ከብሉይ ኪዳን ከአዲስ ኪዳን ሳይሆን ከሙሴ በፊት ከነበረ ነብያት መካከል የሙሴን ነብይነት የመሰከረ ከዚያ ከመጽሐፍ አንድ ማስረጃ ስጠን። ያላ ከመጽሐፍ ቅዱስ ውጭ ነው። ስኮላር እኮ አልኩ። ስኮላሮች አሉ። ሪተን ያልሆነ ነገር ችግር የለውም። ማሳየን። ስኮላር ከሙሴ በፊት የነበሩ ስኮላሮች የጻፉትን ማስረጃ አሳየን። የሙሴን ነብይነት ችግር የለውም። ያላ እሺ ብሩክ ሰላም። እሺ ሰላም ነው። እንዴት አመሻችሁ? እንዴት ነው? ደህና ነህ? እግዚአብሔር ይመስገን። የኔ እንኳን ቀላል ጥያቄ ነው፣ ብዙም ያን ያህል እውቀት የሚጠይቅም አለም ግን ለኔ ሳልገባኝ ነው። እሺ ብሩክ ከላይ ያለህ መናገር ትችላለህ። ብሩክ ሚዩት ነህ መሰለኝ። ነው አይሰማችሁም? ብሩክ ከላይ ከይቅርታ ጋር ብሩክ አለህ? አሎ ቡክ ነው የሚለው አንተ አይደለ? ብሩክ ነው። ኦኬ አንተ ነህ እንዴ? ቀጥልሽ። ከላይ ያለው ብሩክ ነው። ሁለቱም ብሩክ ናቸው። እሺ ጥያቄ ምንድነው? ቀጥል። እንትና አሰላሙ አለይኩም ስትባል ሌላ እምነት ማለይኩም ሰላም ወረመት ወላሂ በረከቱ አትሉም እንዴ?
ኦኬ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ይቻላል መመለስ ያለ፣ ሌሎች ደግሞ ኢዛ ሰለመ ዐለይኩም አልየሁድ ወነሳራ ፈቁሉ ዐለይኩም አሉ። አይሁዶችና ክርስቲያኖች ሰላምታ ካቀረቡላችሁ በእናንተም ላይ ብላችሁ መልሱላቸው፣ ችግር የለውም ብለዋል። ወዐለይኩም ማለት በእናንተም ላይ ማለት ነው። እሺ ኦኬ እሺ፣ ሙሉ ትርጉሙ ምንድን ነው የሚለው? አሰላሙ አለይኩም ወአለይኩም ሰላም ወበረካቱ ስትሉ አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ማለት የአላህ ሰላም እዝነት በረከት በእናንተ ላይ ይስፈን ማለት ነው። እና ያን ቃል በእኔ ላይ ማደር የለበትም ብላችሁ ነው የምታስቡት እናንተ? ኦኬ አሁን ሰላምታ ስለማቅረብ በተመለከተ ነው። በዚህ ላይ በዑለሞች መካከል ሁለት ሀሳብ አለ አልኩት መጀመሪያ ላይ ሰምተኸኝ ከሆነ ግማሽ ዑለሞች በትክክል ሰላምታውን ካቀረቡ ብትመልሱላቸው ችግር የለውም ብለዋል። ለምሳሌ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ካሉ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ቢባል ችግር የለውም ብለዋል። ሌሎች ደግሞ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የተናገሩት ንግግር አለ። እርሱ ምንድነው? ኢዛ ሰለመ ዐለይኩም አልየሁድ ወነሳራ ፈቁሉ ወዐለይኩም ብለዋል። አይሁዶችና ክርስቲያኖች ሰላምታ ቢያቀርቡላችሁ ወዐለይኩም ብሏቸው፣ በእናንተም ላይ ብሏቸው ይላል። ገብቶሃል አይደለ? በእናንተም ላይ ልክ እነርሱ ሰላምታን ባቀረቡ ልክ በእናንተም ላይ ይሁን ማለት ነው። ገብቶሃል አይደለ? ይሄ ነው። ይሄን ያሉበት ምክንያት ለምንድን ነው? ይሄን ያሉበት ምክንያት ከዕለታት አንድ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይሁዶች መጡና በእርሳቸው ቤት ምን እንዳሏቸው ተመልከቱ። የክፋታቸው ጥግ አሳም ዐለይኩም አሏቸው። እነሱ ምን ያሉ አስመስለው ነው? አሰላሙ ዐለይኩም ያሉ አስመስለው ነው። ገብቶሃል አይደል ብሩክ? እነሱ ግን ምን አሉ? አሳም ዐለይኩም። ሳም ማለት በአረበኛ ሞት ማለት ነው። እና ምን ማለት ነው? ሞት በአንተ ላይ ይሁን ሙሐመድ አሏቸው። ተመልከቱ፣ ሞት በአንተ ላይ ይሁን። የመጨረሻ የተረገመ ፍጡር ነው አይሁድ ማለት። የነብያትን ትምህርት የካዱና ያስተባበሩ እነዚህ ምን አሉ? አሳም ዐለይኩም፣ ሞት በአንተ ላይ ይሁን አሏቸው። ለዚህ ብለው ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በትውልዶቻቸው ላይ ሞት በእናንተ ላይ ሊሉ ይችላሉ እና እነዚህ ሰዎች ወደፊትም ሌሎችም ላይ ምናልባት እንኳን እነዚህ ሰዎች ሳያስተካክሉ በዚህ መልኩ ሰላምታ ቢያቀርቡ በእናንተም ላይ ብላችሁ መልሱ እንጂ ያንን ሙሉውን ሰላምታ አይደለም የምትመልሱት ያሉት ከነዚህ አንጻር ነው ብሎ የተናገሩ ዑለሞች አሉ። ቦታቻል አይደል? እና ይሄን ይመስላል። ሌላ ጥያቄ አለ? እሺ ያንኛው ሰው ሌላ ሰው ግን ይጠየቅበታል። አሰላሙ አለይኩም ወአለይኩም ሰላም ወበረካቱ ቢለኝ ይጠየቅበታል፣ ኃጢአት ይሆንበታል ያንኛው ሙስሊም? በዑለሞች መካከል ሁለት ሀሳብ አለ አልኩኝ ወገናችን። ኦኬ ያንን ሰላምታ ግን አይ ኃጢአት ይያዝበታል። ኦኬ ሰላምታ ማቅረቡን በተመለከተ ነው። እሱ ያ ልጅ ሙሉን ቢልኝ ለኔ እንደ ኃጢአት ይያዝበታል። እሺ ሰላም አደርኩኝ ምናምን ብሎ በሀገር ሰላምታ ማቅረብ ይቻላል፣ ችግር የለውም። አንደኛ እሱ ነው። ኧረ በዛኛው እንጂ በሃይማኖታዊ ልመጣ ነው ወደሱ። በአላህ ታምናለህ አታምንም አንተ? እኔ አላምንም። ስለዚህ ይሄ ነው የማታምን ከሆነ እንደ እሱ ያለው በምን መሰለህ? በክርስትና አንዴ በክርስትና ሊሚት ሳልሆነ የሞላሁት ብሬ ላልቅ ሆኖ ነው ነገ እንድታስገባኝ እንዳትረሳኝ። እሺ እንደ ክርስትና ብሩክ ይሰማል። እሺ ማንም ሰው መጥቶ ሰላም ቢላችሁ አለ መጽሐፍ ቅዱስ፣ ማንም መጥቶ ይህን ትምህርት የማያመጣ የክርስትናን ትምህርት የማያመጣ ሰው ሰላም ቢላችሁ ሰላምታውን አትቀበሉት ይላል። ሰላም የማትበሉት ጭራሽ ነው የሚለው። ሰላም የማትበሉት በቤታቸው የማትቀበሉት ይላል። ቆይ አንድ መጽሐፍ ቅዱስ ላይ ላሳይህ። ያንን ብትላንተ የኃጢአት ተካፋይ ትሆናለህ። ሰላምታ የኃጢአት ተካፋይ ትሆናለህ። ይሄ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ የክርስቶስን ትምህርት ባያመጣ ሰላም አትበሉት፣ በቤታቸው አትቀበሉት። ሰላም የሚለው ሰው የኃጢአቱ ተካፋይ ይሆናልና ይላል። የወንጀል ተካፋይ ትሆናለህ። እሺ ሻራ እያለ ነው ያስቀድሙት ያላችሁ ልጆች መጀመሪያ ብትናገሩ ጥሩ ነበር። ለማንኛውም መጽሐፉ ላይ ላሳይህ። መጽሐፍ ቅዱስ ላይ ኑ ላሳያችሁ። አንድ ጊዜ ኑ ላሳያችሁ። ያውና መጽሐፍ ቅዱስ ላይ ክርስቲያኖች ከክርስቲያኖች ሌላን አካል ሰላም ካላችሁ ወንጀለኛ ትሆናላችሁ። ያ እነዚህ ጋር ምን ይላል? ያው ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አለ። ሰላም የምትለውስ የወንጀሉ ተካፋይ ትሆናለህ። ያው ሰላም የሚለውም ሰው በክፉ ስራው ይካፈላልና አለ። ያ ሰላም። ስለዚህ ይህን ትምህርት የክርስቶስን ትምህርት ባያመጣ ሰላም
ማለት አትችልም። ማንም ሰው ይሁን ሰላም ካልክ የወንጀሉ ተካፋይ ትሆናለህ። እቤት ቢመጣ መቀበልም ራሱ አትችልም። ምን ትላለህ ብሩክ? አመሰግናለሁ። አይ እኔ ልጠይቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ነገሮች አሉኝና አንደኛው መጀመሪያ ልጠይቅና እሱ የሆነ ቦታ ቁጭ ብለን እያወራን ነውና ጥያቄው የተፈጠረው ቤተሰብም አለን ባይዘው ሰለምቴ ነኝና ዛሬ ያደግንበት ሁኔታ አለ አይደለ? የማህበረሰባችን ጎረቤትም እየተቀባበለ ነውና ያሳደገን አንዱ ካንዱ ጋራና አጅነቢ ደግሞ ሰላም ማለት አችልም። አጅነቢ ሰላም ማለት ካልቻልክ ዛሬ እኔ ሰው ሀገር ነው ያለሁት። ወደ ቤት ስመለስ ትላልቅ ያሳደጉኝ እናቶች ምናምን ያው አሳድገውኛል። የሰፈር ሰዎች ናቸው። አክፈው ቢስሙኝና ብጨብጣቸው ችግር አለው ወይ? ሐዲሱን ቅድም አንስተን የሆነ ወንድማችን እያወራ ነበርና አይ ከዚህ በላይ አልችልም ሌላ ሰው ጠይቁ ስላሉ ነው ወደዚህ የመጣሁትና ወደ አንተ ምን ትለናለህ? ባዕድ ሴቶች እስከሆኑ ድረስ ለአንተ የእድሜ ገደብ የለውም። የትኛውም የእድሜ ደረጃ ላይ ቢደርሱ አንተ እነርሱ አንተን መንካት አይቻልም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሑ ኒሳ። ነቢ ስ ላ ሰለም ምን አሉ? እኔ ባዕድ ሴትን አልጨብጥም። ስለዚህ ከዚህ ከሐዲስ ባዕድ ሴት ባዕድ ወንድን መጨበጥ በማይችሉ ነው የእድሜ ደረጃቸው ከፍ ቢልም ራሱ። ታዲያ እነዚህን ሰዎች እንዴት ነው ላኩርፋቸው ወይ ላታኮርፋቸውም? በአየር ላይ ሄዳ ዘይራቸው። ነቢያችን ሰለላሁ ዐለይሂ ወሰለም በአየር ላይ ስራቸው ጊዜ ሰላምታ ማቅረብ፣ ቤታቸው ሄደህ ሊሆን ይችላል፣ ስጦታ ይዘህ ሊሆን ይችላል። ሰላም አደራችሁ፣ እንዴት ናቸው፣ ደህና ናቸው ወይ ትላለህ። ወደ ወሎ ወደኛ አካባቢ ከሄድክ ደግሞ ይግናቸው ሲያላችሁ ይሄን አብላችኋለሁ ያላለህ ያለ ሲጋኛል ብለህ ዘይራቸው ትመለሳለህ። እንደይቆንቆሽ እንደይባላች ትችላለህ። በአየር ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኢትዮጵያዊቷ እናታቸውን ኢትዮጵያዊ እናት እንዳላቸው ታውቃላችሁ። ነቢ ሰለላሁ ዐለይሂ ወሰለም ያሳደገቻቸው ኢትዮጵያዊ ሴት ነች። ሞግዚታቸው ማን ትባላለች? ኡሙ አይመን በረካ። እሷ ነቢይ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበር። ነቢይ ሆነው ተመልከቱ። ውለታዋን ወላሂ አልካዱ። ነቢያችን ሰለላሁ ዐለይሂ ወሰለም ያችን ኢትዮጵያዊት ሴት አንቲ ኡሚ በዕደ ኡሚ ይሏት ነበር። አንቺ እኮ ከእናቴ በኋላ እናቴ ነሽ ይሏት ነበር። እየሄዱ ነቢዩ ሰለላሁ ዐለይሂ ወሰለም እናቴ እያሉ ይዘይሯት ነበር። ተመልከቱ። ወጣ ይደገኛል። የእርሳቸው ተዋضع መተናነሳቸው ያላቸው ዝቅ ማለት ሄደው ይዘይሯት ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ልክ ሞቱ። ነቢያችን ሰለላሁ ዐለይሂ ወሰለም ቀድመዋት ነው የሞቱት። በሞቱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡበክር ስዲቅ እና ዑመር ኢብኑ አልኸጣብ የነብዩ ሰለላሁ ዐለይሂ ወሰለም ምትኮች ቀጥታ በቃ ነብዩ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበርና እናታቸውን ከእናታቸው በኋላ የሆነችውን ኡሙ አይመንን እኛም እርሳቸውን ፈለግ በመከተል ይህችን ኢትዮጵያዊት ሴት ሄደን እንዘይራት ይባባላሉ። እዛ ልክ ቤቷ በሄዱ ጊዜ ስታያቸው ጊዜ ያኔ ሲዘይሯት በቃ አለቀሰች በጣም። لا تبكي አሏት። ለምን ታለቅሻለሽ? አታልቅሽ። أما تعلمين أن ما عند الله سبحانه وتعالى خير لرسوله صلى الله عليه وسلم አሏት። ለምን ታለቅሻለሽ? ለነብዩ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ካለው ይልቅ በቀጣዩ ዓለም ከሚያገኙት ከአላህ ዘንድ ያላቸው ጸጋ የተሻለ መሆኑን አታውቂምና? ያሻላቸዋል እኮ ሞተብኝ ብለሽ አታልቅሽ እያሉ እያጽናኗት ነው። ታቻዋል أنما أبكي على موته وأعلم أن ما عند الله خير له مما في الدنيا يعني እኔ የማለቅሰው ስለ ሞቱ ሳይሆን እርሱ ለሁላችንም የማይቀር ነገር ነው። እንዲሁም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ከዚህ ምድር ላይ ካለው ይልቅ ከአላህ ዘንድ ያለው ጸጋ የተሻለ እንደሆነም አውቃለሁኝ አሉ። ነገር ግን ወላኪን አብኪ ዐላ እንቅጣዕ አልወሕይ፣ ነገር ግን እኔ የማለቅሰው መለኮታዊ ራእይ ስለተቋረጠ ነው በእርሳቸው ህልፈት አማካኝነት አለች። አያችሁ አይደል? ፈበከው መዐሃ ከእርሷ ጋር እኛስ ይሄ የሚያስለቅሰናል ብለው አለቀሱ አብረው። እንደ አጠቃላይ ይዘይሯት ነበርላችሁ ፈልጌ ነው። እና አንተ መዘየር ትችላለህ። በአየር ላይ ሄደህ እነዚህን ሰዎች ዚያራ ማድረግ ሰላም
ደህንነታቸውን መጠየቅ፣ ደህና ናቸው ወይ ማለት፣ ይህንን ማረጋገጥ፣ ሰላምታ ማቅረብ፣ በስጦታ እንትን ማለት ችግር የለውም። እሺ መጽሐፉን ልንገርህ። የምን መጽሐፍ? ፕሩፍ ስጠኝ ብላ ነበር። መጽሐፍ ምን ነበር ጥያቄው? ድገመው። አብርሃም ለመኖሩ ሙሴ ነብይ ለመሆኑ ከሙሴ በፊት የመሰከረ ነብይ አለ ብለናል አይደል? ቀየርከው እንዴ? አብርሃም ነው ያልኩት። ሁለቱም ነው የተጠየቀው። ችግር የለውም። ሙሴ ነብይ ለመሆኑ ከሙሴ በፊት የመሰከረ ነብይነቱን አንድ ነብይ አለ ወይስ የለም? ነብይ ነው መጽሐፍ ነው ያልከው። ቀየርከው። መጽሐፍ ብለኸኝ እኮ መጽሐፍ ነው። ነብይ ነው ብለህናል አይደል ሙሴ? ስለዚህ ከሙሴ በፊት የሙሴን ነብይነት የመሰከረ አንድ ነብይ ስጠን ከመጽሐፍ። ኤግዚስታንሱን ነበር የጠየቀኝ። ኤግዚስታንሱን ነው መጽሐፉን ነው። ከሙሴ በፊት ከነበረ መጽሐፍ የሙሴን ነብይነት የመሰከረ አንድ ነብይ ስጠን። ችግር የለም። ሚድል ብሮንዝ ኤጅ 2000 እስከ 1080 ቢሲ ነው የሚለው መጽሐፍ። እኔ ቪዲዮ መክፈት አልችልም፣ ያስወጣኛል። መቼ ነው የተጻፈ ይሄ መጽሐፍ? ከ2000 እስከ 1800 ቢሲ። ሙሴ መቼ ነበረ? ስለ አብርሃም ነው እያወራሁልህ ያለሁት። አብርሃም የነበረው ከ2000 እስከ 1800 ነው። ስለዚህ ይሄ መጽሐፍ ከሙሴ ከአብርሃም በፊት የተጻፈ መጽሐፍ ነው ማለት ነው አይደለ? ያ አብርሃም እንትን ካለ ከቅርብ ጊዜ ከሱ ካለፈ በኋላ የተጻፈ ነው። አልጠየኩም። እሱ እያለ በህይወት እንዴት ይጻፋል? ስለዚህ ከእርሱ በኋላ የመጣ ማስረጃ አልቀበልህም ማለት ነው። ሪሰንት ነው እያልኩ አለሁት። እሱ ካለፈ ነብዩ መሐመድ እኮ ይኸውልህ መቼ ነው የመጣው? አንተና አብርሃም አዳምጥ፣ ቆይ አንዴ። ከእርሱ ውጭ ከዚያ በፊት ስለ አብርሃም ስጠይቅህ ከአብርሃም በፊት የነበረ መስካሪ፣ ስለ ሙሴ ስጠይቅህ ከሙሴ በፊት የነበረ መስካሪ ጠይቀሃለሁ። ከመጽሐፍ ለዚያው ከመጽሐፋቸው መጽሐፍ ቅዱስ ፕሩፍ አይደለም። ይኸውልህ እንትኑ ልንገርህ፣ መጽሐፍ ቅዱስ አንድ መጽሐፍ አይደለም። ዘ ፈርስት ቲንግ እንደ ቁርአን መጽሐፍ ቅዱስ መጽሐፍ ነው አላልኩም። ከመጽሐፍ ቅዱስ ልጠይቅህ፣ ቆይ ልጨርስልህ። ይሄን ጥያቄ በቃ ከመጽሐፍ ቅዱስ ላድርግልህ፣ ችግር የለውም። ትመልሰዋለህ። የጠየቀውን መጀመሪያ ልመልስልህ። ተረጋጋ። መለስክልኝ። መጽሐፍ የለም በሱ ጊዜ የተጻፈ መጽሐፍ እንዴት ሊኖር ይችላል? የለኝም አልኩኝ። መለስክልኝ እኮ መጽሐፉን ለምን አትቀበል እኮ አንና በሱ ጊዜ የተጻፈ መጽሐፍ የለኝም አልክ አይደለ? በሱ ጊዜ አንተ እያለ የህይወት ታሪክ አሁን ይጻፋል እንዴ? አልጠየቅኩህም እሱ። ስለዚህ የለም ካልከን እናመሰግናለን። አሁን ጥያቄውን ከገዛ መጽሐፍህ ላደርግልህ ነው። ሙሴ ነብይ ነው ብለኸኛል። የሙሴን ነብይነት የመሰከረ ችግር የለም። የሙሴን ነብይነት የመሰከረ አንድ ነብይ ይስጠየቃ ከመጽሐፍ ቅዱስ ሙሴ ከመላኩ መጀመሪያ አንተ መልስልኝና ከዛ ከእስልምና በፊት ከነብዩ መሐመድ በፊት እስልምና ልክ አሁን እኔ ባቀረብኩልህ ነገር ትጠይቀኛለህ። ያ እኔ መልስልህ። በጣም ጥሩ። የሙሴን ነብይነት ከሙሴ በፊት የመሰከረ ከራሱ ከሙሴ መጽሐፍ ስጠኝ። መጀመሪያ መልስልኝ። አንተ የኔን ጥያቄ መልስልኝ። በዚህ መሰረት ገልብጬ እኔ ጥያቄውን እኔ ልመልስልህ። ያ መልስልኝ። በጣም ጥሩ። ስለዚህ ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የመሰከረ ማስረጃ ልሰጥህ ነው። ልስጥህ? ነቢዩላህ ዒሳ ዐለይሂ ሰላም ምዕራፍ 61 ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ቁርአን ላይ አይደለም ያልኩት። ያየህ አይደለ? ምን አደረግኩኝ? አሁን ይህንኑ ጥያቄ ብራልኩት እኔ የሙሴን ነብይነት ከሙሴ መጽሐፍ ማስረጃ ስጠኝ አልኩት። አንተ መልሰህ በአንተ ላይ መልስልኝ አለ። አሁን ጥሩ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ከእርሳቸው በፊት ከነበሩ ነብያቶች ከዚሁ ከመጽሐፍ ልስጥህ። ገብቶሃል አይደለ? መጽሐፍ ቁርአን ላይ አይደለም የጠየቅኩህ ወንድሜ፣ ተረጋጋ። ቁርአን በጣም ጥሩ። እንደሱ ከሆነ የሙሴን ነብይነት ከመጽሐፍ ቅዱስ በፊት ማስረጃ ስጠኝ። ይኸውልህ ለምንድን ነው የምትሸሸው? የጠየቅኩህ ጥያቄ አይደለም አንተ ባቀረብከው መልኩ እኔ በዚሁ ገልብጬ እየጠየቅኩህ ነው። የሙሴን ነብይነት ከሙሴ በፊት ከነበረ መጽሐፍ ማስረጃ አለ ወይንስ የለም? ይኸውልህ ሚድል ብሮንዝ ኤጅ እኮ አልኳል። ይኸውልህ አይደለም አንተ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የእርሳቸውን ነብይነት የምቀበለው ከሱ በፊት በተጻፈ መጽሐፍ አልከን አይደለ? ስለዚህ ስለ ሙሴ ነብይነት ጥያቄውን ላቅልልህ። አይሽ ቀይረው ጥያቄ። እስልምና ከነብዩ ቀለል አድርጌ ልንገርህ። ዓለም ከተፈጠረ ጀምሮ እስካሁን ያለው እንትን ዘመነ ዓለም ይባላል አይደል? እሺ ቀጥል።
ዘመነ ዓለም ያ ማለት 7500 ምናምን ዓመት ነው። እስልምና ደግሞ የመጣው ከ1000 ምናምን ዓመት በፊት ነው። ከዛ በፊት ማለት የእስልምና ይባላል አይደለም። እስልምና የመጣው እስልምና ከስንት ዓመት በኋላ ነው የመጣው ነው ያልከው? 1000 ምናምን ዓመት በፊት። ማስረጃ ምንድን ነው? አውጣ። ማስረጃማ ማለት ነው ሂጅራ ፈተናው ሂጅራ ነው ማስረጃ። ተመልከት ወላሂ ምን አይነት ማይሞች እንደሆነ። ሂጅራ ነው ማስረጃ ነው። ሂጅራ ማለት ነው ማለት ነው። ሂጅራ ማለት ነው ማለት ነው። መልስ የምትቆጥሩበት ነው የእናንተ ክሮኖሎጂካል እንትን ነው። እስልምና የጀመረበት መቁጠሪያ ነው ወይስ አይደለም? ሂጅራ ነው 1000 ምናምን ዓመት እኮ ምን መቁጠሪያ የጀመረበት ነው እስልምና። ነብዩ መሐመድ የተወለደበት አይደለም ብራስ ምን እንደሆነ የማያውቅም ግን ማስረጃ ሂጅራ ነው። የወልድ ወንድም the first thing አጣቀም አንተ መልሱን ማጣቀው እኮ ነው አላውቅም። በዛት እኮ ነብዩ መሐመድ የተወለደበት መቁጠሪያ ነው አለ አይደለም። የማታውቀውም በማታውቀው ነገር ዝም ብለህ በግምት ትናገራለህ። እሺ ማስረጃ አስተኝሽ አንተ ማስረጃ ያመጣው ዝም ብለህ በጨበጣ ነው እያወራህ ያለው። ጦጣ ስቱፒድ። ነብዩ መሐመድ የተወለደበት ጊዜ ነው አለ። ቅድም ምን ብሎ ነበር? እስልምና የጀመረበት ነው አለ። የምን ማስረጃ? ለምንድን ነው ሂጅራ ምንድነው? ስለ ነብዩ መሐመድ የተወለዱበት እስልምና የጀመረበትም አይደለም ነብዩ መሐመድም የተወለዱበትም ጊዜ አይደለም ሂጅራ። ከዚህ ጋር ምንም ያያይዘው ነገር የለም። አያቸው አይደል? እኔ በጣም የሚደንቀኝ ነገር ይሄ ሳይሆን እኛም የምንጠይቃቸው ስለ ክርስትና ከመጽሐፋቸው ነው፣ ግን ማስረጃ አያገኙም ከዚያ። እኛን ግን ስለ እስልምና ጠይቀው ከሌላ መጽሐፍ ነው የሚጠይቁን። ተመልከት። ከመጽሐፋችን እንስጣችሁ ላደርገው ነበር። አሁን እሱ በመጣበት የሙሴን ነብይነት ከሙሴ መጽሐፍ ስጠኝ አልኩት፣ የለም ወፍ። እኔ ግን ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት ከቁርአን አብጣቢ ላይ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የመሰከሩ ልሰጠው ነበር። ያው ለዚያውም ኢየሱስ ክርስቶስ ራሱ ከእኔ በኋላ ሙሐመድ የሚባለው ነብይ ይመጣል ብሎ ቃል በቃል የተናገረበትን ማለት ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራህ ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። የማርያም ልጅ መሲሁ ምን አላቸው ለእስራኤል ልጆች? እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት ያለውን ተውራትን የማጸድቅላቸው የማረጋግጥ ሲሆን ከእኔ በኋላ የሚመጣውንም መልእክተኛ ነቢይ የማበስራቸው ሲሆን ስሙም አሕመድ ወይም ሙሐመድ የተባለውን እያለ ይናገራል። እሺ ከላይ ብሩክ ሚውተን አንሳው። ሁሱ አቤት። ሰላም ነው? ሰላም፣ እንዴት ነህ? ስራ እንዴት ነው? አሪፍ ነው አልሐምዱሊላህ። ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? እሺ ቆይ እሺ እየተቆራረጠ ነው። እኔ ጨርሼ ልውጣ። እሱ እሺ ጨርስ። አስጨርሰውሽ። እሺ አንተ በዳታ ነው የገባህ ስትል ነበር አይደል? ብሩክ ተቀደም፣ ችግር የለውም እነሱ ዋይፋይ ሊሆን ስለሚችል ይቀደም እሱ። እሺ ነገም እገባለሁ። ይሄን እስኪ እልባት ያረኩትን ያንን ብቻ አድርገዋለሁ። ይሄን ብቻ መልስ። የትኛውን? እስኪ አልሰማሁም። ጥያቄ እንድገባ ጥያቄውን ድገመው። እንትን ብሏል መኩ እስካሁን አለ ኮሜንት ላይ የዛሬ ስንት ዓመት ነው የማውቀው? እሺ ብሩክ፣ እሺ ጥያቄ ምን ነበር? አልሰማሁም፣ ንገረኝ። አልሰማኝም። አሁን ንገረኝ። አትውጣሽ፣ ከወጣህ ድምፅህ አይሰማም። አሁን ንገረኝ። አይሰማ የንስሐ ምዕራፍ ከሚለው። እሺ የንስሐ ምዕራፍ ቁጥር ስንት ላይ ላብራራለህ? ቁጥር 5 ወይስ ቁጥር 30? ቁጥር 5 ቁጥር 5። እሺ የንስሐ ምዕራፍ ቁጥር 5 ሱረቱ ተውባ يقول الله سبحانه وتعالى فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم. من إلى الله سبحانه وتعالى زي بوتا لي
ወይን فإذا انسلخ الأشهر الحرم የተከበሩት ወራቶችን በወጡ ጊዜ ባለቁ ጊዜ ይላል فاقتلوا المشركين حيث وجدتموهم አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ይወታቻላል እና ስለዚህ ከሃዲያኖችን ግደሉ ማለት ነው። ያገኘኸውን ከሃዲ ግደል፣ ፍለጥ፣ ቁረጥ ማለት ነው። ላ አይደለም። ይህ እየተናገረ በመጨረሻው ሰዓት ነው። በመጨረሻው ሰዓት አይደለም። የተከሰተ ታሪክ እየዘገበልን ነው። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አሁን ታሪኩን አዳምጡ። ላይ ከፍ ብትሉ ቁጥር 4 ላይ ብትል ቃል ኪዳን የተገባቡ ከሃዲያኖች ነበሩ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳናቸውን አፍርሰው ስለተዋጉ ከሃዲያኖች እያወራ ነው። አገዙ ይላል አይደል? አሁን ቃል ኪዳኑ ምን ነበር የሚለውን ልንገራችሁ። ሱልሁል ሁደይቢያ ይባላል። የሁደይቢያ ስምምነት ይባላል። ሁደይቢያ የቦታ ስም ነች። የት ትገኛለች? በመካና በመዲና መካከል ያለች ቦታ ነች። መካ ላይ ማን አለ? ከሃዲያኖች አሉ። መዲና ላይ ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና አማኞች አሉ። ከነዚህ ከአማኞችም ከሃዲያኖችም ተውጣጡና ሁደይቢያ የምትባለው መካከል ቦታ ላይ እንገናኝና ስምምነት እንፍጠር ተባባሉ። እሺ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ለእርቅ ወረዱ። እርቅን ይፈልጋሉና በዚች በሁደይቢያ ላይ ከአማኞችም ከሃዲያኖችም ተውጣጡና ተገናኙ። በቃ ከዚህ በኋላ አንዳችን ሌላችንን ላይዋጋ እሺ አሉ ሙስሊሞች። ማንም የኛ ጎሳ ወደ እናንተ ቢመጣ በሰላም ልትልኩት ላትነኩት እሺ አሉ። ተስማሙ ሙስሊሞችም ከሃዲያኖችም። ነገር ግን ይሄን ያደረጉት ለማዘናጋት ነበር። የሚገርማቸው ቃል ኪዳን ፈጸሙና እንዳጠቃላይ ሄዱ፣ ተለያዩ። ከዚያ በኋላ ግን ተደብቀው ከሃዲያኖች ሄደው ጦርነቱን ጀመሩ። መደብቅ መልእክተኛውን እናሳደዋለን፣ ካልሄደበት እናስወጣዋለን። ከመካ አሳደዋቸው ነው ጀማዓ ወደ መዲና የሄዱት። ተሳደውላቸው ጦርነትን ሸሽተው ነብዩ ሰለላሁ ዐለይሂ ወሰለም ትተውት እዛም ሄደን ግን እንደዚህ አውቀን ስምምነት ፈጥረን አዘናግተናቸው እርሱንም እናሳደዋለን፣ ዳግም ከሀገሩ እናስወጣዋለን፣ እንዋጋዋለን ብለው ጦርነትን ጀመሩ። ቃላቸውን ምን አደረጉ? አፈረሱ። ልብ በሉ። አሁን ቃላቸውን ስላፈረሱ ከሃዲያኖች እየተናገረ ነው አላህ ሱብሓነሁ ወተዓላ። ከላይ ከፍ ብዬ ባሳየህ ምን ይላል? ኑ ላሳያችሁ። ቃላቸውን የጠበቁትን ጫፋቸውን እንዳትነኩ ይለናል። ቃል ኪዳን ተገባብተው ስለነበሩ ከሃዲያኖች እያወራ እንጂ አሁን ላይ ስላለው ዝም ብለህ ያገኘውን ከሃዲ ግደል ማለት አይደለም። ወታቸው አይደለ? ቃላቸውን ያፈረሱ አካሎች ነበሩ። ቁጥር 5 ላይ ከመሄዳችን በፊት ከ4 ጀምረን እናንብበው ቢያንስ። ከዚያ በኋላ ጦርነቱን ማን እንደጀመረ ቃሉን ማን እንዳፈረሰ ደግሞ እዚያው ላይ የትም ቦታ ሳንሄድ አሳያቸዋለሁ። አሁንስ የጠየቀ የቱ ጋር ነው? ቁጥር 5 ላይ ያው እነዚህ ጋር የንስሐ ምዕራፍ ይታያል። ያው የንስሐ ምዕራፍ ሱረቱ ተውባ ቁጥር 5 ነው አንተ የጠየቀኝ። ያው እና አሁን ያነበብነው ይሄ ነው። የተከበሩት ወሮችን ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ገደሏቸው የሚለው ነው አይደለም? የትኞቹን ከተባለ ቃል ኪዳናቸውን ያፈረሱትን ነው። ያላፈረሱትን መግደል አይቻልም። ያው እነዚህ ጋር ምን ይላል? ከአጋሪዎቹ እነዛ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁን በእናንተ ላይም አንድንም ያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው ድረስ ሙሉላቸው አለ። ያረላ ቃል ኪዳኑን የጠበቀውን አካል ቃሉን ጠብቁለት፣ ሙሉለት። ቃሉን ያፈረሰውን አካል ነው ተጋደሉ እያለ ያለው ታል በእነርሱ ማን ለምንድን ነው ከተባለ ያውና ቁጥር እናሳይህ እዚህ ጋር ተመልከቱ። ለምን እንደተዋጓቸው በሶስት ምክንያት ነው። አንደኛው ምክንያት ምንድነው? መሐላቸውንም ያፈረሱትን አለ። ያው ቃላቸውን ያፈረሱትን እነሱ ናቸው። ከዚያስ መልእክተኛውንም ለማውጣት ያሰቡትን አለ። ቀደም እንዳልኳችሁ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመካ አሳደዋቸዋል። ጭራሽ መዲናንም ሄደን እናሳደዋለን ድጋሚ ብለው አስበውና አቅደው ነበር። ወታች አላርላ መሐላቸውን ያፈረሱትን መልእክተኛውን ለማሳደድ ያሰቡትን አለ ህዝቦች። አሁን በደንብ አስተውል። ያው እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ ጦርነቱን መጀመሪያ ቃላቸውን አፍርሰው ሄደው ጦርነቱን መጀመሪያ ሄደው የጀመሩ ናቸውና ነው እነሱ። ስለዚህ እነዚህን ነው አላህ ሱብሓነሁ ወተዓላ ተጋደሏቸው እያለ ያዘዘ ያለው። አንደኛ ቃላቸውን አፍርሰዋል። ሁለተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድጋሚ ለማሳደድ እያሴሩ ነው። ሶስተኛ ጦርነቱን ሄደው መጀመሪያ ጀምረውታል። በእነዚህ ምክንያቶች እነዚህን ቃላቸውን ያፈረሱትን ከሃዲያኖች ነው ተዋጉ እያለ ያለው። ቃላቸውን የጠበቁትንስ ቃላቸውን ጠብቆላቸው ብሎ አላህ ተናግሯል። እዚያው ላይ ከፍ ብሎ ምን ይላል? ያውና ተመልከት፣ እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላችሁ ድረስ ለእነርሱም ቀጥ በሉላቸው ይላል አላህ። አየህ አይደል? በቃል ኪዳናቸው ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው። ይሄ ነው ቃል ኪዳናቸውን አፍርሰው
ጦርነትን ስለጀመሩ ከሃዲያኖች የሚያወራ አንቀጽ እንጂ ሰላማዊ ስለሆኑ ቃላቸውን ስለጠበቁ የሚያወራ አይደለም። እሺ ቃል ኪዳንን የጠበቀን ሰው መግደል ኃጢአቱ ምንድን ነው ከተባለ የሌላ እምነት ተከታይ ቢሆንም የጀነትን ሽታ አታገኙም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አስጠነቀቋቸው፣ ነገሯቸው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና አሉ። ከእናንተ ጋር ቃል ኪዳን ተገባብቶ ቃሉን የጠበቀን ከሃዲ የገደለ ሰው የገነትን ሽታ አያገኝም ብለውናል። አያችሁ አይደለ? ለምን ሌላ እምነት ተከታይ አይሆንም? ይሄን ሰው ብትገሉ የጀነትን ሽታ አታገኙም፣ ተጠንቀቁ ብለዋል። ይሄን ያሉበትን ሐዲስ ነው ላሳያችሁ። በነብያችን ከመጡስ በነብያችን ከመጡ ማለት በነብያችን ከመጡ ማለት ብሩክ በነብይ አይደለም በአንተ ሊመጣብህ ይችላል። አንበከ ሊጋደሉ ስለመጡ አካሎች እያወራኩ ነው። ሊጋደሉ ስለመጡ አካሎች ነው። ሊጋደሉ እስካልመጡ ድረስ እነዚህን መዋጋት አይቻልም፣ አይፈቀድም። አላህ በቁርአን ላይ ሌላ ቦታ ላይ ሲናገር ምን ይላል? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን የሚዋጓችሁን ተዋጉ ነው ያለው። የሚዋጓችሁን ገብቶሃል አይደል? ሊዋጋ እስካልመጣ ይህንን መንካት አይቻልም፣ አይፈጽም፣ አይፈቀድም። እሱ መንካት ወላ ተዕተዱ ይላሉ፣ ደንበር አትለፉ ያ ነው። እና ሊዋጋ የመጣ ካልሆነ በስተቀር ሰላማዊ የሆነን አካል መንካት አይቻልም። እንደ ኢስላም ኃጢአት ነው፣ ወንጀል ነው። አንድን ሰው ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ኃጢአቱ ብሎ አላህ ይናገራል። መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ፣ አንድን ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ብሎ አላህ ተናግሯል። ይሄ ነው። እሺ በጣም ተበራርቶልኛል፣ ደስ ብሎኛል። ሌላ ጥያቄ ልጠይቅ? ጠይቅ። እሺ እስኪመጣ ድረስ ነቢል ካለህ መቀጠል ትችላለህ። ወይንም እሱ ሶሪ በጣም ሰው መጥቶብኝ ነው ነበር ላይ አንድ የምጠይቅ ነገር አለና አቴንሽን ስጠኝ እስኪ። አንድ ወንድም ላይ ሀቅ አለኝ አይደለ? የወንድም ሀቅ አለኛ። ይሰማል? ይሰማል። እና ወላሂ ኢልም መማር ፈልጋለሁ እና ኢንሻአላህ የመጨረሻ ማለት የምፈልገው ዱዓ እንድታደርጉልኝ ነው። እንደ ወንድም ሀቅነት አንተም ሁሉም እዚህ ያሉ ሰዎች ጠቅላላ ዱዓ አድርጉልኝ። እንዲሁም ደግሞ ቤተሰቦቼንም አላህ እንዲመራልኝ ሁላችሁም ዱዓ አድርጉልኝ። መርሐባ። አላህ እውቀትን ይስጥህ። አላህ ሂዳያ ይስጣቸው ቤተሰቦችህ ነው። ባለበት አካባቢ የሸሪዓ እውቀት የምትማርበት ጀምረሃል ወይንስ ገና ነህ? የለም ባለፈው እኮ ገብቼ ነበረ ስለ መስጊድ ጉዳይ ምናምን ጠይቄክ ነበርና ጀምር እንጂ እውቀትን ጀምረህ ከዚያ በኋላ ጽናትን እንድትደግፈው አላህ ሱብሓነሁ ወተዓላ ትለምነዋለህ። እሱ በጣም ብዙ ተራግሎችን አልፌያለሁ። አካባቢ የነበሩት እንድማር እንትን አላረጉኝም እና እንደሰለምኩ አካባቢ እየተጠራጠሩኝ ነበረ። ችግር የለም ጀምርና ኢንሻአላህ ልጀምር እያሰብኩ ነው። ዱዓ አድርጉልኝ። እንግዲህ እንደ ወንድም ሀቅነቴ ጠይቃቸዋለሁ። ሁላችሁንም ዱዓ አድርጉልኝ፣ አትርሱኝ። በጣም አመሰግናለሁ። እንግዲህ ኢንሻአላህ አላህ ይጠብቃችሁ፣ አላህ ያጽናን። ደህና መርሐባሽ። እሺ ብሩክ መጣ። እሺ ጥያቄ ምንድን ነው? ቀጣይ እሺ ይሄኛው ደግሞ የጦር ዘረፋዎች የሚለው ሱረቱል አንፋል ይስአሉነ ቁጥር 12 ላይ ያለውን 12 ላይ ያለው إذ يوحي ربك إلى الملائكة أني معكم فثبتوا الذين آمنوا سألقي في قلوب الذين كفروا الرعب فاضربوا فوق الأعناق واضربوا منهم كل بنان. ماشي السلة أبرار الله የጦር ዘረፋዎች ዘረፋ ብለው የተረጉሙክም በነገራችን ላይ ምርኮ ለማለት ነው። እሺ ይሄን ያነሱና ያውና እስልምና ዘርፊያን ያዘልሏቸው ይችላሉ። ጭንቅላታቸው ላይ የሚጫወቱ ሰባኪዎች ስለ ጦር ምርኮ ነው የሚያወራው።
ገብታችኋል አይደለ? የአማርኛው ቃል ተለዋጭ ቃል ስለሆነ ዘረፋ ብሎ ያስቀመጠው ምርኮ ለማለት ነው። እሺ እሱ ላይ ቁጥር 12 ነው ያልከው አይደለ? አሁን ያነበብኩት አንቀጽ ማለት ነው። ኢዝ ዩሒ ረቡከ ኢለል መላኢከቲ አኒ መዐኩም ፈሰቢቱ አለዚነ አመኑ ይላል። መጀመሪያ ቃሉን እናንብበውና ይሄ ቁርአን አንቀጽ የወረደበትን ምክንያት እነግራችኋለሁ። በጣም የሚደንቅ ነው፣ ታዳምጣላችሁ። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የመላእክት ሰራዊቶች መጥተው ያገዙባቸውን ታሪክ የሚያወሳ ነው። ኢዝ ዩሒ ረቡከ ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶችም በላይ ራሶችንም ምቱ፣ እነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ይህ የቁርአን አንቀጽ የወረደበት ምክንያት ምንድን ነው? ሰበበ ኑዙል። ይህ የቁርአን አንቀጽ የወረደበት ምክንያት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ ገና 300 አካባቢ ተከታይ እንዳላቸው፣ በዚህ ጊዜ የመካ ከሃዲያኖች ሙሐመድንና ሰራዊቱን ሙሐመድንና ተከታዮቹን ለምን ገድለናቸው እነርሱን በቃ እዚሁ አንፈጽምባቸው የሚል ሐሳብን አመጡ። ከቀን ወደ ቀን እየሰለሙ ሰዎች ይበዛሉ። ብቻቸውን ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን ነብይ ተደርገው ሲላኩ እንዳለ የመካ ህዝብ ጣዖት አምላኪ ነበር አብዛኛው ማለት ነው። ከዚያ በኋላ ሰዎች እየሰለሙ 300 ደረሱ። ብዙ መንገድ ሞከሩ ለማስቆም ነብዩ ሰለላሁ ዐለይሂ ወሰለም ይገሉባቸው ነበር። እስኪ ተስፋ እንዲቆርጥ ሰው በሰለመ ቁጥር ለምን አንገድልበትም የሚል መንገድ ተጠቆሙ። ሱመያ የመጀመሪያዋ መስዋዕት ነች። ሴት ነች፣ ትልቅ ሴት ነች። ወደ እምነትሽ ተመለሽ፣ ወደ እምነታችን ከእስልምና ውጭ አሏት። በፍጹም ዳግም ወደ ባዕድ አምልኮ አልመለስም አለቻቸው። የመካ ህዝብ በተሰበሰበበት በአደባባይ ያስተኟት። ብልቷ ላይ በብረት ነው ተንጠራርተው የወጓትና የገደሏት። ነብዩ ሰለላሁ ዐለይሂ ወሰለም የገነት መሆኗን መስክረውላታል፣ አብስረዋታል። ሰብረን የአለ ያሲር ፈኢነ መውዒደኩሙል ጀና አሏት። እናንተ የያሲር ቤተሰቦች ሆይ ጽኑ በእምነታችሁ ላይ ወደኋላ እንዳትመለሱ፣ ቀጠሯችሁም ገነት ነች ነገ የትንሣኤ ቀን ብለው ይነግሯቸው ነበር። በይሄ ሞከሩ። በእንደዚህ በመግደል ተከታዮችን ነብዩ ሰለላሁ ዐለይሂ ወሰለም ሊያቆሙ አልቻሉ። ሌላ ነገር አቀረቡላቸው። ሙሐመድ እስኪ ምናልባት እንዳው ስልጣንን ፈልጎ ከሆነ ከበላያችን እንሹመው፣ የበላይ ስልጣን አድርገው። የመካ ንጉሶች ናቸው ተሰባስበው ይሄን እንትን እያሉ ያሉት። ሴት ከሆነ የሚፈልገው 10 ቆነጃጅት ሴት ከቁረይሽ እንሰጠዋለን አሉ። ገንዘብ ከሆነ የሚፈልገው ከሁላችን በላይ ሀብታም እናደርገዋሉ። እስኪ ይህን ነገር ማን ነው ሄዶ የሚያቀርብለትና ወደ አንዱ አምላክ ተመለሱ የሚለውን አስተምህሮን እንዲያቋርጥልን፣ አማልክቶቻችንን ማውገዙን እንዲያቋርጥልን ይሄን አቅርቡለት ተባለ። ከዚያ በኋላ ይሄን ለማድረግ ማንን መረጡ? አጎታቸው አቡ ጣሊብን ጠሩት። የመካ ሹማምንቶች ንጉሶች፣ እስኪ ወንድምህን ልጅ ሙሐመድን ሂድና እንደዚህ የምትፈልገው ይሄን ከሆነ አቅርብለት፣ ብቻ እርሱ ወደ አንዱ አምላክ ተመለሱ የሚለውን ነገር ያቋርጥልን፣ አማልክቶቻችንን አይካብን፣ አይውግዝብን፣ እነርሱን ባዕድ አምልኮ እያለ አይጥራብን። በቃ መጣ አጎታቸው ነቢያችን ሰለላሁ ዐለይሂ ወሰለም ከቀረበ የብነ አኺ ኢስማዕ ሚኒ ያላቸው፣ የወንድሜ ልጅ ሆይ ስማኝ፣ ዛሬ ከኔ የመካ ንጉሶችና ሹማምንቶች ወደ አንተ ሽምግልና ልከውኛል። ቁል ያ ዓም አሉት፣ አጎቴ በል ተናገር እየሰማሁ ነው አሉት። የመካ ሹማምንቶች ለአንተ አቅርበውልሃል አስተምሮትህን እንድታቋርጥ፣ ነገር ግን ስልጣን ከሆነ የሚፈልገው ከሁላችንም በላይ ስልጣን እንሰጠዋለን ብለዋል። ሴት ከሆነ የሚፈልገው ከቆነጃጅት ሴቶች 10 መርጠን ከዚያም በላይ እንድረዋለን። ገንዘብ ከሆነ ከሁላችንም በላይ ሀብታም እናደርገዋለን። ነገር ግን ወደዚህ መንገድ መጣራቱን ያቋርጣሉ። ያ ዓም ኢስማዕ ሚኒ አሉት፣ አጎቴ ሆይ አሁን ደግሞ ከእኔ ስማኝ አሉት። አጎቴ ሆይ ከእኔ ስማኝ አሁን አሉት። ቁል የብነ አኺ ያላቸው፣ የወንድሜ ልጅ ሆይ በል ንገረኛ። ለው ወضዐ الشمس في يميني والقمر في يساري على أن أترك هذا الأمر لن أتركه حتى أبلغه ما أراده الله أو أهلك دونه። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አይደለም አሁን ያቀረቧቸውን ስጦታዎች አሉ ፀሐይን በቀኝ እጄ ጨረቃን በግራ እጄ አምጥተው ቢያስቀምጡልኝ ይሄን አስተምሮቴን እንድተው በፍጹም አላደርገውም ማለት እያስተላለፍኩት ህይወቴ እስክታልፍ ድረስ እቀጥለዋለሁኝ። አላህ ይደርሳል ያለበት ቦታ እስኪደርስ ድረስ አላቋርጠውም በፍጹም። ንገራቸው ሂድ አሉት።
ነቢያችን ሰለላሁ ዐለይሂ ወሰለም ስልጣን የሚፈልጉ የዛን ያቋርጡት ነበር። ካስተምሮታቸው በስተጀርባ ሀብት ቢሆን ኑሮ የዛን ያቋርጡት ነበር። ካስተምሮታቸው በስተጀርባ ቆነጃጅት ሴት ማግኘት ቢሆን ኑሮ የዛን ያቋርጡት ነበር። አሁን በቃ ተስፋ ቆረጡ። የመካ ካዲያኖች በምንም ነገር አቀረብንለት፣ በቃ ሊስማማ አልቻለም። ከዚያ በኋላ ምን አደረጉ እነዚህ ሰዎች? በቃ ከዚህ በኋላ እንግዲህ አሁንስ ሙሐመድን ማዕቀብ እንጣልበት ተባለ። የምን ማዕቀብ? ማንም ሰው ከሙሐመድና ከተከታዮቹ ጋር ምንም አይነት ግብይት እንዳያደርግ፣ እንዳይገዛ፣ እንዳይሸጥ፣ እንዳይጋባ፣ እንዳይገናኝ ሁሉ ከነርሱ ጋር። የዛኔ ሲራቡ ጊዜ ማንም ሲገዛ የሚሸጥላቸው ማንም ሳይኖር ጊዜ ተርበው ያልቃሉ በቃ በሚል መንገድ ሄዱ። ለ3 ዓመት ያክል ይሄ ሆነ። በጣም እየተራቡ ሰሃቦች እየተቸገሩ በረሃብ እየሞቱ ምናምን። ከዚያም በኋላ ስደትን ያዘዙት ወደ ሀበሻ እንዲሄዱ ያሏቸው ለዚህ ነው። ይህ ሁሉ መከራ ደረሰ። ምን አለ ከዚያ በኋላ ይሄ ጦርነት በቃ ምን ወሰኑ? የመካ ካህዲያኖች ሙሐመድን በቃ እርሱና ተከታዮችን እንግደላቸው፣ ጦርነት አውጀንባቸው የሚል አወጁ። አሁን ወደ ቁርአኑ አንቀጽ ልመጣ ነው። ያም የበድር ጦርነት ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም እና ሷሃቦች ገና 300 አካባቢ ናቸው። የመካ ንጉሶች እና ሹማምንቶች ጦርነት አወጁ። ሙሐመድ ከአንተና ከተከታዮች ጋር ጦርነት እናደርጋለን። ጦር ሜዳ ላይ ቀረቡ። ሲታዩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እና ሷሃቦች 300 ናቸው። ለዚያም ደካሞች፣ የጦር መሳሪያ የላቸውም፣ ደካማ ናቸው። እነዚያስ በሺዎች የሚቆጠሩ ናቸው። የጦር መሳሪያ ነፋላቸው። ንጉስ ነው የሚመራቸው። በዚህ ሁኔታ ሳለ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲያዩ ጊዜ ያን ሁሉ ሰራዊት ጦር ሜዳ ላይ ሲያዩ በጣም ደነገጡ። በጣም ብዙ ህዝብ ነው። እነዚህ ደካማ ናቸው፣ ገና 300 ናቸው። ፈጀተ ነቢይ ሰለላሁ ዐለይሂ ወሰለም ዐላ ሩክበተይሂ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጉልበታቸው ተንበረከኩ። ወድዑ ላህ ዐዘ ወጀል፣ አላህንም መለመን ጀመሩ። አላሁመ ነስረከ አለዚ ወዐድተኒ አሉ። አምላክ አላህ ሆይ እረዳሃለሁ ብለህ ቃል የገባህልኝን እርዳታህን ዛሬ ነው የምሻው አሉ። አላሁመ ኢንተህሊክ ሃዚሂ ልዕሳባ ለን ቱዕበደ ባዕድ። አምላክ አላህ ሆይ እነዚህ ያመኑልኝ ሰዎች እንዳይሞቱብኝ አሉ። እነዚህ ከሞቱብኝ አንተን የሚገዛ ሰው ምድር ላይ ሊጠፋ ነው ዳግም አሉ። ይህን እየተናገሩ እያለ አላህ ስብሐነሁ ወተዓላን እየለመኑ እያለ አቡበክር ከሰውነታቸው ላይ ጋቢያቸው እስኪወርድ ድረስ አላህን ለመኑት። አቡበክር ስዲቅ አብሯቸው ነበር። ምን አለ? ያ ሙሐመድ ኢነላሃ ሙንጅዙን ለከ ማ ወዐደክ የክፊክ አላቸው። ሙሐመድ ሆይ ይበቃሃል፣ አላህ ቃል የገባልህን ይፈጽምልሃል ዛሬ እርግጠኛ ነኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ይህ ቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም እና አሁን የወረደው ከላይ ጀምሬ ላነብላቸው ነው። አንተ የጠየቀው 12 ነው አይደለ? ከላይ ከፍ ብሎ ብስራቱን ሰጣቸው። ሙሐመድ ሆይ እርዳታን በጠየቅከኝ ጊዜ እኔ እርዳታዬን እሺ ብዬ ያው ተቀብዬሃለሁኝ። ለአንተም ከሰማይ 1000 የመላእክት ሰራዊቶችን ያው እልክልሃለሁኝ አሁን አላቸው። ወዲያው እነ መልአኩ ገብርኤል እነ ጅብሪል እነ ሚካኤል መጡ ተልከው ከ1000 ሰራዊት ጋር መላእክቶች። ከዚያ አላህ ስብሐነሁ ወተዓላ ያዘዛቸው ትእዛዝ ነው አሁን ያነበብኩልህ ቅድም። ወደ መላእክቶችን ባዘዝኳቸው ጊዜ ይላል ኢዝ ዩሒ ረቡከ ኢለል መላኢካ አኒ መዐኩም ፈሰቢቱ አለዚነ አመኑ። እኔ ጌታህም አላህ ወደ መላእክቶቼ ትእዛዝን ባስተላለፍኩ ጊዜ ይላል መላእክቶቼ ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን አጽኗቸው ብዬ አዘዝኳቸዋል። ከአንገታቸውን በላይ ቅሏቸው እያለ እየተናገረ ያለው ማለት ነው። ለመላእክቶች ነው ይህን ትእዛዝ እየሰጠ ያለው አላህ። ማንን? ሙስሊሞችን ለመግደል እና ለመጨረስ የተጋበዙ ካህዲያኖችን ሄዱና እነዚያን ግደሏቸው እያለ ለመላእክቶች አላህ ሱብሓነሁ ወተዓላ እያዘዘ ነው እንጂ ሰላማዊ የሆነን ካህዲ አይደለም። ካህዲያኖችን እንደዚህ አድርጓቸው ሲል ጊዜ ከላይ ጀምሮ እናነባዋለን። እኑ ተመልከቱ። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ድል አደረጉ፣ አሸነፉ። እነዚያ ካህዲያኖች ተሸነፉ ማለት ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መላእክቶች እየመጡ ያገለግሏቸው ነበር። ልክ ለቀደምት ነቢያት መልአክ ሲላክ እንደነበር ማለት ነው። አሁን ይሄን እዚህ ጋር አንተ የጠየቀኝ 12 ነው አይደለ? መለስ ብለን ይሄንን እርዳታ እንደጠየቁት ነብዩ ሰለላሁ ዐለይሂ ወሰለም ከዚያም አላህ እንደረዳቸው መላእክት ሰራዊት 1000 ሰራዊት እንደላከላቸው ነው። እዚህ ጋር እንመልከት። ያው ምን ይላል? ከጌታችሁ እርዳታን በፈለጋችሁ ጊዜ እኔ በሺህ መላእክት ተከታዮች
ሲሆኑ እረዳችኋለሁ ሲል ለእናንተ የተቀበላችሁትን አስታውሱ ይላል። አላህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምና ሰሃቦችን 1000 የመላእክት ሰራዊት ልኮ እንደረዳቸው የገለጸበት ነው። ከዚያ በኋላ ወማ ጀዐለሁ ላሁ ኢላ ቡሽራ፣ አላህም ይህንን እርዳታ ለብስራትና ልቦናችሁ ሊረኩበት እንጂ ለሌላ አላደረገውም። ድልም መንሳት ከአላህ ዘንድ እንጂ ከሌላ አይደለም። አላህ አሸናፊና ጥበበኛ ነው አለ። ከዛ የጠየቀው እየቀጠለ ይመጣል። የሚገርማችሁ ከጽናት አላህ እንዴት የሚገርም ጽናት እንደሰጣቸው እዚህ ጋር ትረዳላችሁ። ጦር ሜዳ ላይ ጠላት ሊዋጋችሁ ከፊታችሁ ቆሙ፣ ምንም ሳይመስላችሁ ቀርታችሁ እንቅልፍ ቢመጣችሁ ምን ትላላችሁ? ያ ጀማዓ ወላሂ ምን ያክል ጽናት እንደለቀቀባቸው አላህ ለሰሃቦች። አንተ ጦር ሜዳ ላይ ጠላት ሊዋጋህ መጥቶ ሰይፉን መዞ እየጠበቀ ትርበተበታለህ አይደል? ትጨነቃለህ። የሚገርም ግን እዚህ ጋር ሰሃቦች ጭራሽ እንቅልፍ ሁሉ ነው የመጣቸው። አላህ የሚገርም ጽናትን ለቀቀባቸው። ያው ከእነርሱ በሆነው ጸጥታ በጦር ግንባር በእንቅልፍ በሸፈናችሁ ውሃንም በእርሱ ሊያጠራችሁ የሰይጣንንም ጉትጎታ ከእናንተ ሊያስወግድላችሁ ልቦናችሁንም በትዕግስት ሊያጠነክርላችሁ በእርሱም ጫማዎችን በአሸዋው ላይ ሊያደላድላችሁ በእናንተ ላይ ከሰማይ ባወረደው ጊዜ አስታውሱ ይላል። አላህ ሱብሓነሁ ወተዓላ ጽናትንና እርጋታን ከሰማይ አወረድኩላችሁ እያለ ለነቢ ሰለላሁ ዐለይሂ ወሰለምና ለሰሃቦች እየገለጸላቸው ነው። ከዚያ አሁን የጠየቀው ያው እነዚህ ጋር ለመላእክቶች የተሰጠ ትእዛዝ ነው። ይሄ ደግሞ ቁጥር 12 ላይ ምን ይላል? ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያም በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ አለ። አላህ ሱብሓነሁ ወተዓላ ከሃዲያኖች ልቦና ውስጥ ፍርሃትን እንደሚለቅባቸው እየገለጸ ነው። ይህ ከእርዳታው መካከል አንደኛው ነው። አማኞችን ሊያጠቁና ሊገድሉ የመጡ አካሎች ናቸው። ግፍና በደል ሊሰሩ ላይ ያሉ ናቸው። በእነዚያ ላይ ሽብርን ለቀቅባቸው፣ በልባቸው ውስጥ ፍርሃትን። ከዚያ መላእክቶችን ምን አላቸው? ከአንገቶችም በላይ ራሶችንም ምቱ አላቸው። የከሃዲያኖችን ማለት ነው። ለምን? አማኞችን መጥተው ሊጨርሱ ሊገድሉ ተነስተዋልና ታቻለ አይደል? ከእነርሱም የቅርንጫፎችን መለያ ሁሉን ምቱ ሲል ያወረደውን አስታውስ እያለ አላህ ሱብሓነሁ ወተዓላ ይናገራል። እና ይህ ነው እና አማኞችን እንዋጋለን ስላሉ ከሃዲያኖች ለመላእክቶች የተሰጠ ትእዛዝ ነው ይሄ። እነዚህ መላእክቶች ደግሞ የመጡት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላክ አላህ ሱብሓነሁ ወተዓላን እርዳታ በጠየቁበት መሰረት ነው። አምላክ ያላህ ሆይ እንደምትረዳኝ ቃል ገብተህልኛል እርዳኝ ብለው ለመኑት። ያውና እርዳታ በጠየቀኝ ጊዜ እኔም ያንን እሺ ያልኩህ 1000 ሰራዊት መላእክትን ላኩልህ እያለ አላህ ሱብሓነሁ ወተዓላ የገለጸበት ነው ማለት ነው። ይሄን ይመስላል ብሩክ። እሺ በጣም ነው የማመሰግነው። አይ ብሩክ እሺ አንበሳ ቢኖሬ በሰጠሁ ደስ ባለኝ። ችግር የለውም። እኛ ከአላህ ዘንድ ነው ምንዳን የምናገኘው። አላህ በቁርአን ላይ ወማ አስአሉኩም ዐለይሂ ሚን አጅር ኢን አጅሪየ ኢላ ዐላ ረቢል ዓለሚን ይሉናል ነቢያቶች። እኛ በምናስተምራቸው ትምህርት ክፍያን አንፈልግም ከእናንተ ይሉ ነበር ነቢያቶች። ምንዳችን ግን ከዓለማቱ ጌታ ከአላህ ነው ይሉ ነበር። ቁል ላ አስአሉኩም ዐለይሂ አጅራ፣ ሙሐመድ ሆይ አንተም እንዲሁ እኔ በዚህ ትምህርት ላይ ክፍያን አልጠይቃችሁም በላቸው ለህዝቦች ይላል። ወአነ ከዛሊከ አቁሉ ለኩም ዐላ ጠሪቀቲል አንቢያኢ ወልሙርሰሊን፣ እኔም ልክ እንደ ነቢያቶች በዚህ ነገር ላይ ከአላህ ዘንድ እንጂ ከእናንተ ምንም ነገር አንፈልግም እንላለን። አመሰግናለሁ ብሩክ። እሺ ሌላ ጥያቄ ካለ መጠየቅ ትችላለህ። ሌሎች ጥያቄ ያላችሁ? ስም እንዴት ይታያል በእስልምና? ምን አልከኝ? ስም ችግር የለም ብሩክ የሚለው ችግር የለም። ዋናው እምነቱ ነው እንጂ ችግር የለም ስሙ። እምነቱ ነው እንጂ ዋና ችግር የለም። እሺ በጣም ነው የማመሰግነው። ነገም እንዳትረሳኝ ይገባል። ችግር የለም። አብሽር፣ ደስ ባለ ጊዜ ያጣ መጠየቅ ትችላለህ። እሺ ማሂ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ሰላም ነው አለን። ብጠይቅ መሰለኝ ቀድማቸዋለሁ። እሺ ምንድነው መሰለኝ ከእኔ የምጠይቅህ ብዙ ጥያቄዎች አሉኝ። እሺ ይቅርታ፣ በመጀመሪያ ማለት ነው ቁርአን ማለት ነው የሙስሊም ቁርአንና ሐዲስ አንድ ነው ይባላል። እሺ አንድ ከሆነ ማለት ነው እንዴት አህባሽ ይሄ እንደዚህ ነገር ለምንድን ነው የተለያዩት? የመጀመሪያ ጥያቄ ማለት ነው። አሁን የነሱ መጽሐፍ
የዋሃቢዎች እንደዚህ ነው ምናምን ይላሉ። ለክስቲ ይሄን ምኑ ላይ ነው? ቆይ ልዩነቱ ስላልገባኝ ነው። መጽሐፍ ልዩነት ሳይሆን የግንዛቤ ልዩነት ነው። ቁርአንና ሐዲስን ነው የምንቀበለው ይላሉ። ነገር ግን የግንዛቤ ልዩነት ነው። ለምሳሌ አርረሕማኑ ዐለል ዐርሽ እስተዋ እንላለን እኛ ቁርአን ላይ ያለ ነው። እነሱም ይሄን ይላሉ። ነገር ግን በሌላ ትርጓሜ ይተረጉማሉ። በተሻለ አይደለም። ያረዳድ ልዩነት ነው። ያረዳዳቸው ግን ወደ ክህደት ወስዷቸዋል። አዎ ክህደት ነው። በግልጽ ነው የምነግራቸው። አላህ ሱብሓነሁ ወተዓላ ባህሪያቶችን የሚክድ አካል ይሄ በፍጹም ሙስሊም አይደለም። መን ነፋ ሲፈተን ዋሂዳ ሳቢታ ሊላሂ ፊል ኪታቢ ወሱነቲ ፈሁወ ካፊር። የአላህ ሱብሓነሁ ወተዓላ የጸደቀን የአላህን ባህሪ በቁርአንና በሐዲስ ላይ ያንን የካደና ያስተባበለ ሰው በፍጹም ይሄ ሙስሊም ሊባል አይችልም። ስለዚህ ምንድነው ያንቺ ጥያቄ? አሁን የተለያየ መጽሐፍ ነው ወይ? ላ የተለያየ መጽሐፍ አይደለም። የተለያየ አረዳድ ነው። እሺ ያረዳድ ልዩነት እንጂ መጽሐፍ ልዩነት አይደለም። እሺ ግን የእነሱ ኪታብና ሐዲስ ምናምን አትቀበሏቸው ይላሉ። ግን ይላሉ ምኑ ላይ ነው? እሺ ቆይ ሐዲስ ማለት ነው የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው አይደለም? ለምንድን ነው ዳኢፍና ሰሂህ ተብሎ ለምንድን ነው ከጊዜ በኋላ የተለያዩት? የእነሱ ያስቀመጡልን ለኛ ልንማርበት ነው። ሰዎቹ ደግሞ ለምንድን ነው ዳኢፍ ያደረጉት? እሺ ዳኢፍ አድርገውት አይደለም። ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መተው ዳኢፍ አላደረጉም። ነገር ግን ሰዎች በነብዩ ሰለላሁ ዐለይሂ ወሰለም ላይ የዋሿቸውንና የቀጠፏቸውን እነዚህ ደካማ ተብለው ዳኢፍ ተብለው የተገለጹት በእርሳቸው ላይ የተዋሹ እና የቀጠፉ ናቸው። ሙንከር ሐዲስ፣ ዳኢፍ ሐዲስ፣ መውዱዕ ሐዲስ እነዚህ ሁሉ ማለት ነው። እና ሰዎች መጥተው በእርሳቸው ላይ የለጠፏቸው ናቸው። ሰለፎቻችን ምን አደረጉ? ጥርት አድርገው እነዚህ ዳኢፍ ናቸው፣ እነዚህ መውዱዕ ናቸው ተጠንቀቁ ብለው እንድንጠነቀቃቸው ዘንድ ነው ያስቀመጡልን እንጂ ሰዎች ታዲያ ማን ነው የጨመሩበት? ማለት ማን እንደጨመረበት ሳይታወቅ ዝም ብሎ ነው ዳኢፍ የተደረገው? ይለከስታል የጨመሯቸው ሰዎች ተዘግቧል። እዚያው ላይ ሰነዱ ላይ ታገኛለህ። አከሌ ይሄ ሰውዬ ዳኢፍ የሆነ ሰው እንደዚህ ብለው እዚያው ላይ እንትኑ ከነ ሰነዱ አስቀምጠውታል። ሰነዱ ላይ ችግር አለበት። ማን ነው ችግር ያለበት? ሰነዱ ላይ አከሌ እያሉ ያስቀምጣሉ። ሰለፎቻችን መጽሐፎቻቸው ላይ እሱ አስቀምጧቸዋል። የጀርህ ወተዕዲል ሙራድ። እሺ መጀመሪያ የተጻፈው የሁስማን ቁርአን ነበረ። ከዛ የሁስማንን ተቃጥሎ ደግሞ የሀፍሳን ነው ትክክል ነው ተብሎ ለምንድን ነው የተወሰደው? እሺ ያነስረድ። እሺ በመጀመሪያ በነብዩ ሰለላሁ ዐለይሂ ወሰለም ጋር ቁርአን ተጽፏል። እርሳቸው በህይወት እያሉ ተጽፏል። ብዙ ሰው የተጻፈው በዑስማን ጊዜ ይመስላቸዋል። ላ በዑስማን ጊዜ አይደለም ቁርአን የተጻፈው። በዑስማን ጊዜ ጀምዕ ተደረገ ተሰብሰበ የሚል እንጂ በዑስማን ጊዜ ተጻፈ አይደለም። እሺ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነው ቁርአን የተጻፈው። ይህን ማስረጃ ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ እድዑኒ ዘይደን ፈልየክቱብ ዐኒ አልቁርአን ይሉ ነበር። ዘይድን ጥሩልን ከእኔ ቁርአንን ይጻፍ ይላሉ። አያችሁ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ አስፈዋቸዋል ሰሃቦች። እክቱብ ላ ተክቱቡ ዐኒ ገይረ አልቁርአን አሉ። ከቁርአን ውጭ ከእኔ ዘንድ ምንም ነገርን አትጻፉ አሉ። ስለዚህ ቁርአን ሲጻፍ እንደነበር ያሳየናል። ሌላ ነገር ምንድነው? እነዚያ ሰሃቦች እንደጻፉ ተናግረዋል ወይ በእርሳቸው ዘመን? አዎ ተናግረዋል። ለምሳሌ ዘይድ ታላቁ ሰሃባ ሲናገር ምን አሉ? ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር አለ። ያው ቁርአን በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ተጽፏል። በልባቸው ሸምድደውታል። ሰሃቦች በልባቸው እንደሸመደዱት ማስረጃ የሆናቸው ዘንድ ለነብዩ ሰለላሁ ዐለይሂ ወሰለም እዚያው ያውና አንተ ሳታልፍ በፊት ቁርአንን በትውልዶችህ ልብ ላይ አስቀምጬልሃለሁ የሚለው ሊያረጋግጥላቸው ዘንድ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን እያመጡ እንዲፈትኗቸው ያዛቸው ነበር። ለምሳሌ አብዱላህ ብን መስዑድ የብን መስዑድ ኢቅራ ዐለየ አልቁርአን አሉት። ፈቃል አቅረኡ ዐለይከ ወዐለይከ ኡንዚል ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ኢኒ ኡሒቡ አን አስመዐሁ ሚን ገይሪ ፈቃለ ብኑ መስዑድ ፈበደእቱ አቅረኡ ሚን ቢዳየት ሱረት ኒሳ ሐታ በለግቱ ኢላ ቀውሊሂ ሱብሓነሁ ወተዓላ ፈከይፈ ኢዛ ጅእና ሚን ኩሊ ኡመትን ቢሸሂድን ወጅእና ቢከ ዐላ ሃኡላኢ ሸሂዳ ፈቃለ ሊየ ነቢይ ሰለላሁ ዐለይሂ ወሰለም ሐስቡከ አልአን ፈረፈዕቱ ዐይናየ ኢላ ዐይኒ ረሱሊላህ ሰለላሁ ዐለይሂ ወሰለም ፈኢዛ ዐይናሁ ተዝሪፋን። አብዱላህ ብን መስዑድ ረዲየላሁ ዐንሁ ምን አለ?
ከዕለታት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለም እስኪ ቁርአንን አንብብልኝ አሉኝ አለ። በጣም ደነገጥኩኝ አለ። ለምን ከተባለ ነቢይ ናቸው። ነቢ ሰለላሁ ዐለይሂ ወሰለም ዝቅ ብለው ቁርአንን ቅሩ እስኪ ላዳምጣችሁ ማለታቸው መተናነሳቸው በጣም አስደነገጠው። አቅረኡ ዐለይከ ወዐለይከ ኡንዚል አላቸው። አንቱ የአላህ መልእክተኛ ሆይ በእርሶ ላይ ወርዶ ሳለ እኔ ለእርሶ ልቀራ አለ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኢኒ ኡሒቡ አን አስመዐሁ ሚን ገይሪ፣ እኔ ቁርአንን ከሌሎች ስሰማው እደሰታለሁኝና እቀራ ችግር የለውም ማለት። እኔም ከሱረቱ ኒሳ መጀመሪያ መቅራት ጀመርኩኝ አለ። 7-8 ገጽ አካባቢ ከቀራ በኋላ ሐስቡከል አን አሉት፣ አሁን በቃ አሉት። ዝቅ ብሎ ነበር ሲቀራ የነበረው። ፈረፈዕቱ ዐይናየ አይኖችንም ወደ ነቢ ሰለላሁ ዐለይሂ ወሰለም አይን ከፍ አድርጌ ስመለከት ፈኢዛ ዐይናሁ ተዝሪፋን አይናቸው እያነቡ ነበር እያለቀሱ ነበር አለ። ቁርአንን ሲሰሙ ነቢ ሰለላሁ ዐለይሂ ወሰለም ያለቅሳሉ። እና ምን ልላቸው ፈልጌ ነው ከዚህ ጋር የዛኔ ሰሓቦች ቁጭ ብለው በሂፍዛቸው ይቀሩ ነበር ምንም ሳይሳሳቱ። ይታችኋል። ያንን በትውልዳቸው ልብ ላይ ጠብቆ እንዳስቀመጠላቸው አላህ ሊያረጋግጥላቸው ዘንድ ሂድና ፈትናቸው ይላቸው ነበር። ይፈትኗቸዋል። ሰሓቦችን ቁጭ ብለው ይቀሩት ነበር። ከኛ ጋር በወረቀት መጻፉ ያን ያክል እንትን የሚያሳስብ ነገር አይደለም። ገብቷቸዋል አይደለ? ይሄን ልላችሁ ፈልጌ ነው። የዘን እንደው አልተጻፈም በሚለው ብንሄድ ራሱ በነብዩ ሰለላሁ ዐለይሂ ወሰለም ዘመን በልባቸው ተሸምድዶ ያለ ነገር ነው። ልክ ዛሬ ላይ ለምሳሌ ሰዎች ዛሬ ላይ በነቢያችን ሰለላሁ ዐለይሂ ወሰለም ማነው ዛሬ ላይ ዓለም ላይ ያለ ቁርአን ቢቃጠል የሚያመጣው ተጽዕኖ አለ የለም? በሙስሊሞች ላይ እስኪ ሙስሊሞች መልስ ኮሜንት ላይ ዓለም ላይ ያለ ቁርአን እና ቢቃጠል ሁሉ የሚያመጣው ተጽዕኖ አለ ወይንስ የለም? አንዳንድ ዓለም ላይ ያለ የወረቀት ቁርአን ተቃጠለ የሚያመጣው ነገር አለ የለም? የሚያመጣው ተጽዕኖ የለም። አያችሁ አይደል? ለምን? ይህን ቃል በልባችን ሸምድደን ይዘነዋል። ነገ ቁጭ ብለን ዳግም አንድ የ10 ዓመት ሐፊዝ ልጅ የ10 ዓመት ህፃን ልጅ ቁጭ ብሎ ከላይ እስከታች አንዲት ፊደል ውል ሳትልበት ያስፋል ቁጭ ብሎ ማለት ነው። ገብታች አለ አይደል? እነዚህ ሰዎች ይህን የሚጠይቁት ለምንድን ነው? የሌላ እምነት ተከታዮች በራሳቸው እየመዘኑት ነው። ላ ሙስሊሞች በእናንተ አይመዘኑም፣ ከይቅርታ ጋር አይመዘኑም በፍጹም። አሁን የነሱ መጽሐፍ ለምሳሌ እንዳው መጽሐፍ ቅዱስ እኛ ላይ ይላሉ። መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን ዛሬ ተቃጠለ እንበል አለቀ በቃ ውሃ በለ ክርስትና። በጭንቅላቱ ሸምድዶ የያዘ ክርስቲያን ካለ እኔ እቀጣለሁ። የለም በፍጹም። ታዲያ በዛ ይመዝኑትና ሙስሊሞች ጋር መጥተው ልክ ከተቃጠለ በዑስማን ጊዜ እንደዚህ ተቃጠለ ምናምን ምንም ያመጣው ተጽዕኖ የለም አለ የሚል ካለ መጽሐፍ ቅዱስን የሸመደደ ክርስቲያን ካለ እዚህ መግባት ይችላል። ወረበል ካባኔ ቲክቶክ ለዘላለም ዘግቼ እወጣለሁ። መጽሐፍ ቅዱስን ሸምድዶ የሚያነብልኝ ካለ እዚህ ጋር በጭንቅላቱ እኔ ቁጭ ብዬ አላህን ቃል ቁርአን ከላይ እስከታች አነብላችኋለሁ። ቅዱሳኖች እኛ ቁርአናችን ቢጠፋ ዋስትናችን እዚህ ጋር ነው ያለው፣ ወረቀቱ ላይ አይደለም። ወጣችኋል። እኔ ልፎክር አይደለም ቦታው ስለሆነ ነው ልነግራችሁ። እኛ ሙስሊሞች ለእናንተ ተአምር ነው። መጽሐፋችንን ከላይ እስከታች ሸምድደን በጭንቅላታችን ይዘናል። ይሄ ቁርአን የሸመደድኩት እኔ የ12 ዓመት ህፃን ልጅ እያለሁ ነው። 12 ገና 6ኛ ክፍል 7ኛ ክፍል እየተማርኩኝ ማለት ነው። በዛን ጊዜ ከሀገሬ እንደዚህ ተወዳድሬ ከሁላቸውም በሽምደዳ ነው ልጆች ክርስቲያኖች እንዳለ ሙሉ ሸምድጄ ከሀገሬ ካሉ ሀፊዞች አንደኛ ወጥቻለሁ። ከሙሉ ከኢትዮጵያ ተወዳደርኩ በሂፍዝ በጭንቅላት ይዘን ማለት ነው። ከሙሉ ከኢትዮጵያ አንደኛ ወጣ። የምስክር ወረቀቶች ከፈለጋችሁ ላሳያችሁ እችላለሁ። በዚያ በትንሽዬ ዕድሜ ማለት ነው። ከዚያ ክርስቲያኖች ሀገራቸውን ወክዬ ለዓለም ሂጃለሁ እና እኛ ሙስሊሞች ወረቀቱ ቢቃጠል ዋስትናችን ከእርሱ ጋር አይደለም። በእናንተ አትመዝኑት። መጽሐፍ ቅዱስ ቢቃጠል ዛሬ ነገ የሚያስጽፈው አንዲት ዲያቆን አይኖራትም። ለዘላለም ጠፋ አለቀ። خلاص ማሰላም ነው። ወጣች አለ አይደል? መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳን የሸመደደ ቄስ አለ። በፍጹም እዚህ ልታመጣሉኝ አትችሉ። የለም በፍጹም። ኧረ ተውት። ብሉይ ኪዳንና አዲስ ኪዳን ተውት። ብሉይ ኪዳንን ብቻ ተውት። እሱ ኦሪት ዘፍጥረትን ብቻ ይሸመደዳል። ኧረ በፍጹም የለም። እንዳ ከኦሪት ዘፍጥረት 10 ገጽ ሸምድዶ ሊያነብልን የሚችላል ምንም ሳይሳሳት እዚህ ገብቶ በፍጹም አታገኙም። እኛ ግን ቁጭ ብለን ከላይ እስከታች አንድ ፊደል ውል ሳትልብን ማንበብ እንችላለን። ይሄ ተአምር አይደለ ጀማ? ይሄ ተአምር አይደል? አንድ መለኮታዊ መጽሐፍ ሙሉ የሚሸመደድበት እዚህ ዓለም ላይ ቢኖር የሙስሊሞች ጭንቅላት ይዞ እንትን ሊል የሚችለው እንደ አጠቃላይ ይህ ነው።
እና በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ተጽፎ ነበር። ያ ነበር እየተወራረደ እያለ ዑስማን ብን አፋን በጊዜው ሁላቸውንም ሰበሰባቸውና ሰሓቦች በአንድ ጥራዝ እንዲሆን አዘዛቸው። እነዛ ሲጽፉ የነበሩ ሰሓቦች ተሰበሰቡ። እነ ዘይድ እና ሌሎችም ተሰበሰቡና ጻፉ። ያንን ኮፒ ተደረገ፣ ለዓለም እንዲበተን አደረገ ማለት ነው። እሺ ገጠር የምትይው ጥያቄ አለሽ? ገጠርና ትውልድ